ትጠመቃላችሁ ዝም፣ ትጸልያላችሁ ዝም፣ ትሰግዳላችሁ ዝም። የሚስጥር መተት እንዲህ ነው። አንደበቱን አስሮ ቋጥሮ እንዲህ ነኝ አይልም። ማን እንዳረገባችሁም አይናገርም። ሚስጥር ያወጣል። አድፍጦ ተደብቆ ግን ሕይወታችሁን ያመሰቃቅላል። በብዙ መልክ ይፈትናችኋል። የሚስጥር መተት ያለበት ሰው ችግሩም ሚስጥር ነው፣ ህመሙም ሚስጥር ነው፣ ፈተናውም ሚስጥር ነው፣ ለሰውም አይገባም፣ ግራ የተጋባ ነው። የሚስጥር መተት ሰውየው ለራሱ እንኳን ሚስጥር ነው፣ ምንነቱንም አያውቅም። የራሱ ነገር ግራ እስኪገባው ድረስ እኔ ምንድነኝ፣ እኔ ማን ነኝ፣ እጀምራለሁ አልጨርስም፣ እሰራለሁ አላገኝም፣ እለፋለሁ ጠብ የሚል ነገር የለም። ሕይወታችሁ ሁሉ እንቆቅልሽ ሆነ። አትናገር፣ አትጋገር፣ ዝም በል። ግን ዝም ብለህ ስራህን ስራ ይሉታል። እንደ ሚስጥር መተት ክፉ የለም። ብዙ ጊዜ ተናግሬያለሁ። ብዙ ሰው የሚሰቃየው በዚህ ነው። መተት ሲደረግባችሁ ወይ ደግሞ ሲመተትባችሁ፣ በተለይ የራስ ሰው የቅርብ ሰው ቤተሰብ ከሆነ ሚስጥሩ ከወጣ ችግር ስለሚፈጠር የሚስጥር መተት አብረው ይልኩበታል። የሚስጥሩ መተት እንዳይናገር ያደርጋል። ብዙ ሰዎች አሉ፣ ብዙ ዓመት ይጸልያሉ፣ ይሰግዳሉ፣ ይቀጠቅጣሉ፣ ይቀጣቀጣሉ፣ ግን ዝም። ይሄ ብቻ አይደለም። የሚስጥር መተት ደግሞ ሆኖ ዱዳ የሆነ አጋንንት አለ። መጽሐፍ ቅዱስ ላይ ታውቃላችሁ አይደል? ልጅ አይናገርም ጌታ ሆይ ፈውስልኝ ያለ ሰው ነበር አይደል? ዲዳ አይናገርም፣ አይሰማም። አጋንንቱ አንደበቱ ላይ ቁጭ ብሎ ልጁ እንዳይናገር ጆሮን ይዞት እንዳይሰማ። ይሄ በመጽሐፍ ቅዱስ ላይ ዲዳ ጋኔን የሚባለው የሚስጥር መተት እንደዛ ነው። አይናገርም፣ አይሰማም፣ ዝም ገብቶ ከውስጥ ስራውን ይሰራል። ብዙ ሰው የሚቸገረው በዚህ ነው። እንዳለበት እኮ ያውቃል፣ ፈተናውንም ያውቃል፣ ስቃዩንም አይቷል። ከውስጥ ብዙ ችግር አለ። ቤት በኩል አጋንንቱ ይናገራል። ማንንም ይልል እንዴት አንደበቱን ይፍታ? ለጉሞ ይልኩታል። አትናገር ብለው ያስገቡታል። ሚስጥር አታውጣ ብለው ይነግሩታል። እኛ በስላሴ ስም ብለን ውጣ እንደምንለው እነሱ ደግሞ በራሳቸው ጥበብ በአስማቱ አንደበቱን ለጉሞ አስራ ያስገቡታል። ያ የገባው አጋንንት መግባት እንጂ መውጣት አያውቅም። ያ የገባው አጋንንት ዝም ማለት እንጂ መናገር አይችልም። እንዲህ ነው ሰው እኮ የሚሰቃየው። ብዙ ሰው አለ ጸበል ይላል። ጻድቃኔ ማርያም ሄድኩኝ ተጠመቅኩ ዝም፣ ሽንቁሩ ሚካኤል ሄድኩኝ ተጠመቅኩኝ ዝም፣ እንጦጦ ማርያም ሄድኩኝ ተጠመቅኩኝ ዝም፣ ሰገድኩ ዝም፣ ስጋው ደግሞ ተቀበልኩ ዝም። ምንድነው የኔ ነገር ዝም ያለው? ዝም ያለው አጋንንት ገብቶ ዝም ያለው ሌላ ምንም እኮ ሂሳብ የለም። ዝም ያለው ስለገባ እናንተ ተናገር ብትሉት እሱ ዝም። ልፋት ትጋት ይጠይቃል፣ ያለፋል። የሚስጥር መተት ያታግላል። እንዳትሰለቹ እሺ። ስትሰግዱ ስትቀጠቅጡ የሚስጥር መተት በቤተሰብ በኩል የመጣ የሚስጥር የጓደኛ እያላችሁ ቀጥቅጡት። ከበረታችሁ ምን እንደሆነ በህልማችሁ ታዩታላችሁ። ይገለጻል፣ ይታወቃል። የቡዳ መንፈስ ያለባችሁ ሰዎች አስመሳይነት ባህሪ ካለባችሁ፣ ጸባይ ካለባችሁ፣ ውሸታምነት፣ ድራማ የመስራት፣ ሰዎችን የማታለል፣ ድርቅ ማለት፣ ለምን አልሸነፍ ባይነት፣ ለምን ተመከርኩ ባይነት፣ ለምን እንደዚህ ይለኛል ብሎ ቂመኛና ልከኛ መሆን ካለባችሁ ቶሎ ንስሐ ግቡና ይሄ መንፈስ ለማባረር ሞክሩ። ጸበል ስትሄዱ ጮኻችሁ ማታውቁ ግን ደግሞ ጸበል ቦታ የምትመላለሱ ካላችሁ እቤት እየቀረ ነው የሚሆነው። መንፈሱ እቤት ይቀራል እና ከቤት ጀምሮ እየሰገዳችሁ እየጸለያችሁ ወደ ጸበል ቦታ መሄድ አለባችሁ። ሌላው ሳልናገር ማላልፈው በዚህ አይነት መንፈስ እየተጠቃችሁ ያላችሁ ቤተሰቦች በጣም ብዙ ህዝቦች አላችሁ። የቡዳ መንፈስ ሰይጣን ነው፣ አጋንንት ነው። ሰው በባህሪው አይኑ ቆሻሻ ቡዳ ወይም ደግሞ አይኑ መጥፎ ሆኖ አልተፈጠረም። እግዚአብሔር ሰውን የሚገላ አይን አይፈጥርም።
ሰውን የሚያድን አይን ሊፈጥር ይችላል። የሚገድል ግን አይፈጥርም። ቅዱሳን ይመልከቱን፣ መላእክት ይመልከቱን፣ ድንግል ማርያም ትየን፣ እንድናለን፣ እንፈወሳለን። ከላያችን ላይ መንፈስ ብን ብሎ ይጠፋል። የሚገድል አይን ግን እግዚአብሔር አልፈጠረም። የእግዚአብሔር አይኖች በቁጣ ከመጡ ግን ራሱ እግዚአብሔር በቃልና በአንደበት ላይ ሆኖ ይሁንብህ ካለ ይሁንብህ ነው። ስለዚህ እባካችሁን እኛ የእንደዚህ ዘር ነን ብላችሁ ወስናችሁ ያላችሁ ህዝቦች ወይም ቤተሰቦች ከዚህ ሐሳብ ውጡ። እናንተ የአዳም ዘር ናችሁ። እናንተ የሔዋን ዘር ናችሁ። የክርስቶስ በዓመተ ምሕረት ደግሞ የክርስቶስ የቅዱስ ቁርባኑ የቤተ ክርስቲያን ዘርና አባል ናችሁ። በቃ ሌላ ማንም ዘር አይደላችሁም። አጋንንት አይደላችሁም። ሰው ናችሁ። በግድ ራሳችሁን የማይሆን ነገር ውስጥ አትወትፉት። ሸክላም ብትሰሩ ብረትን ብትቀጠቅጡ ምንም አይነት ሙያ ቢኖራችሁ የተከበረ ሙያ ነው። እናንተ በሰራችሁት ነው የምንተዳደረው። እናንተ በኢትዮጵያ ውስጥ 25% የገቢ ምንጭ ናችሁ። በምትሰሩት ሙያ እጅግ ሲበዛ በጣም የሚከበር ሙያ ነው ያላችሁ። ግን እላያችሁ ላይ ካለው መንፈስ አንጻር ምን ያደርጋል? መንፈሱ ሸክላ እየሰራችሁ ከሆነ ከምትሰሩት ሸክላ ላይ አፈር አንስታችሁ እንድትበሉ አይምሯችሁን ይነሳችኋል። አይምሯችሁን ይከለክላል። አይምሯችሁ ውስጥ ያለውን ኃይል ደግሞ ታስተናግዱታላችሁ። ለምን? አፈሩ የሚበላ ነው። ልክ እንደምታዩት በቪዲዮ ላይ ይሄ አፈር የሚበላ ነው፣ ይሄ ነገር የሚጠጣ ነው፣ ይሄ ቆሻሻ አይደለም፣ እኛ ቤተሰቦች እንደዚህ የምንበላው ብላችሁ ትቀጥላላችሁ። በቡዳ የተበላች እናት ልጅ ስታረግዝ የሚያምራት ቀይ አፈር መብላት ነው። በቡዳ የተበላች አንዲት ሴት ቀይ አፈር አማረኝ ብላ አንስታ የምትበላ ከሆነ አፈር ምግብ እንዳልሆነ ታውቃለች። አፈር ሰዎች ቤት የሚሰሩበትና መሬት የሚደለድሉበት እንደሆነ ብቻ ነው የምታውቀው። ግን ስትበላው ስሜቷ ደስ እያላት የምትበላው ከሆነ ተበልታለች ማለት ነው። እሷ ራሷ አፈሩን እየበላች ያለችው ልጅ ተበልታለች፣ ወይም እየበላ ያለ ሰው ተበልቷል። በመንፈሱ ስለተበላ ነው ለዚህ ነገር የበቃው። ባጭሩ ቋንቋ ስነግራችሁ እየተበላላን ያለ ነው። ያደግነውም እየተበላላን ነው። አንዱ አንዱን እየበላው ነው። ኮስሞቲክስም፣ ዝነጣውም፣ ፋሽኑም ማንኛውም አይነት አለባበስ የሚዛመተው በቡዳ መንፈስ እየተበላላን ነው። ባህሪም እንበላላለን፣ ጸባይ እንበላላለን፣ ገንዘብ እንበላላለን፣ ብዙ ነገር እንኮራረጃለን። ክፋትንም ደግንም ነገር እንኮራረጃለን። የሚጠቅምም ይሁን የሚጎዳ እንኮራረጃለን። በተለይ ግን 90% የሚጎዳውን ነገር መንፈስ ከሰዎች ጋር ያጣምራል ማለት ነው። ስለዚህ እናንተ የአዳም ዘር ናችሁ። ነፃ ለመውጣት ሞክሩ። ነፃ የምትወጡት ደግሞ በመጾም በመጸለይ በመስገድና የቡዳ መንፈስ አለብኝ ልጠመቅ ብሎ ለማስወገድ በመትጋት ነው። የለብኝም አይባልም። እንኳን እኛ ቅዱሳን እንኳን የለብኝም አላሉ። ስለዚህ ብትችሉ እናቴ እንደዚህ ነበረች፣ አባቴ እንደዚህ ነበረ ብላችሁ አስባችሁ ብቻ ፖዝ መሆን የለባችሁ ወይም መቅረት የለባችሁ። ወይም ደግሞ ዝም ብላችሁ ባላችሁበት አትቆሙ። ያ ያሰባችሁትን ሐሳብ አሳድጉት። በምን ታዲያ ምን ላድርግ? እንደዚህ ነን በቤተሰባችን። አዎ ምን ላድርግ ሲባል ወደሚሻለው ማድላት ነው። የሚሻለው ምንድነው? መዳን። በዛው መንጎድ አይደለም። ወይም ቢዝነስ ነው ብሎ በዛው ወደ ውጭ ለመሄድ ምናምን የሆነ ጊዜ ንስሐ ገባበታለሁ እንደዚህ ያደርጋል አይደለም። ቶሎ ብሎ ራስን ከመናፍስት ማጽዳት፣ ነፍስና ስጋ ማስታረቅ፣ ነፍስን ደግሞ ከመንፈሳዊ ማንነት ጋር ማስማማት ወሳኝ ነው ማለት ነው። አይናችን ላይ ሊኖር የሚገባው ይሄ የምታዩት በቃ የሚታዩት ተፈጥሮ ብቻ ነው። መንፈስ ሊያርፍበት አይገባም። ሲሆን የእግዚአብሔር መንፈስ እንዲያርፍብን፣ የመላእክት ኃይል እንዲያርፍብን እንጂ የርኩስ መንፈስ እንዲያርፍብን መፍቀድ የለብንም። ኩል አትጨምሩበት። ኩል ማለት የበለጠ መንፈሱን ዙፋን መስጠት ማለት ነው። አንድ ሰው መሬት ይቀመጥ ከነበረ ወንበር ላይ ተቀመጥ ሲባል ክብር እንደተሰጠ ሁሉ አጋንንት የተዋረደ ሆኖ ሳለ ኩል ስትቀቡ የበለጠ ዙፋን ላይ ያስቀመጣችሁት ማለት ነው። በደንብ አነግሳችሁት፣ እንዲያውም ምልክት ሰጣችሁት ማለት ነው። ኩል የተቀባችን ሴት አንዲት ሴት ስትመለከታት አንድ ነን ማለት ነው ብሎ ይናበባሉ መናፍስቶቹ፣ ይበላላሉ ማለት ነው። ለዝሙትም ከሆነ ለማንኛውም ነገር ከሆነ ለዛ ነገር ይወድቁለታል፣ ይሸነፉለታል ማለት ነው። እና የቡዳ መንፈስ እንዴት አይነት አደገኛና አሰልቺ፣ አስመሳይ፣ ታካች መንፈሳዊ ህይወት ላይ በጣም አስመሳይ የውሸት መንፈሳዊ ለመምሰል የሚሞክር ነው። በልብስና በታይታ ብቻ የሚኖርበት በቃ ዝም ብሎ በልብስ ብቻ ምን እንደሆነ እንኳን ሃይማኖቱን ሳያውቅ እንዲሁ በመመላለስ ብቻ እድሜያችን እንድንፈጅ ይፈልጋል።
እና አቃቂር ማውጣት በተለይ ሰው ሲያስተምርም በቤተ ክርስቲያን መምህራን ሲያስተምሩም ቅዳሴ ላይም ሁሉ ነገር ወጪ ወራዱን በማየት አቃቂር ማውጣት ያዩትን ነገር ጸጉር ስንጠቃ ወይም ደግሞ የሆነ ነገር ይሄ እኮ ለዚህ ፈልገው እንዲህ አርጎት እኮ ይሄ እንደዚህ ያለ ሐሳብ ይሰጣል። ለምን የምታዩት ነገር ላይ ሐሳብ ሲሰጥ አይምሯችሁን ከቅዳሴው ከትምህርቱ እየሰረቀ ነው ማለት ነው። ገበሬው ዘርን ዘራ፣ አንደኛው በሾክ ውስጥ ወደቀ፣ አንደኛው በጭንጫ ላይ ወደቀ፣ አንደኛው በመንገድ ላይ ወደቀ። መንገድ ላይ ወደቀውን ወፎች መጥተው ለቀሙት ይላል። በአይምሯችን ውስጥ የተቀመጠው የእግዚአብሔር ቃል ቤተክርስቲያን ሄደን የተማርነው ከሆነ አጽንኦት ካልሰጠ ነው ያን ነገር ካላሳደግነው ወፎች መጥተው ይለቅሙታል፣ ፍሬ እንዳናፈራ ማለት ነው። ስለዚህ የተማርነውን በተግባር እንድንፈጽም እግዚአብሔር ይርዳን። ሰላም ሁኑ።